መች ነው የበላው? አንቺ አመጣሽልኝ ቀን ያኔ ነው። ይሄ ለኔ ነው? አዎ። እብድ ነሽ፣ አብደሻል። ማንም አይፈልግሽ። ቅቅል ቁርስ ቅቅል። አዎ። ምን ነው ፈለኩ መታደር? አይ እሱማ ነው ያው። ሰላም እንደምን አላችሁ ውድ የዚህ ቻናል ቤተሰቦቼ፣ ከሀገር ውስጥም ከሀገር ውጭም ያላችሁት በሙሉ ሰላማችሁ ይብዛላችሁ። እንግዲህ ዛሬ በስተመጨረሻ ትሁት ተከታታይ ድራማ እጅግ በጣም አስደሳችና በጣም አስደንጋጭ ደረጃ ላይ መድረሱ ይታወቃል። እንግዲህ በዛሬው ክፍል ትሁት በጣም በከፍተኛ ችግር ውስጥ እንደወደቀች ይገኛል ማለት ነው። ውድ ቤተሰቦች እስካሁን ድረስ ይህን ቻናል ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጋችሁ ድራማውን እንድትከታተሉ በአክብሮት እጋብዛችኋለሁ። በስተ መጨረሻ አሁን ላይ ትሁቴ በጣም በከፍተኛ ሁኔታ እጅግ በጣም ከፍተኛ ችግር ውስጥ እንደገባች ይታወቃል። እንግዲህ ምን ታረጋለች ብላችሁ ታስባላችሁ? የናቲ እናት እዛ ክፍል ላይ አግኝታለች። ግን ከዛው ጊዜ ወዲህ እስካሁን ድረስ የእሷ ነገር ሰላሟን እያሳጣት ይገኛል ማለት ነው። ምክንያቱም ትሁቴ እጅግ በጣም ጥሩና አስተዋይ ልጅ ነች። እንግዲህ እንደዛ ባትሆን ኖሮ ችላ ብላ ትተው ነበር። አሁን ግን እሷ በጣም ደግና ጥሩ ልጅ ስለሆነች አሁን ላይ እሷን ችላ ብላ ልተው አልቻለችም። እንግዲህ እስቲ ሀሳብ አስተያየታችሁን ኮመንት ሰክሽን ላይ አስቀምጡልኝ የኔ ቤተሰቦች። እንግዲህ ትሁቴ እሷን ካገኘች ጊዜ ወዲህ እስካሁን ድረስ በጣም በከፍተኛ ሁኔታ ትሬት እያደረገቻት እሷን በጣም እያንከባከበቻት ትገኛለች። እንግዲህ እንደዛ የምታደርገው ለምንድን ነው ከተባለ እሷ በጣም ጥሩ ልጅ ስለሆነች ነው ማለት ነው። ወደ ቤተሰቦች እስቲ እንግዲህ ከዛ ጊዜ እስካሁን ድረስ እነ ናቲ ልጄ ሞቶብኛል እያለች እኔም አብጃለሁ፣ በጣም አብጃለሁ፣ አስጠላለሁ ብላ ራሷን በጣም በከፍተኛ ሁኔታ ስትጫጫን ነበር። እንግዲህ እንደዛ ሁሉ ስታረቅ እሷ ደግሞ አንቺ አላበድሽም፣ ብታብጂ እኔ አንቺ ጋር እመጣለሁ፣ እንዲሁም ልጄ ናቲ ብለሽ ታስቢያለሽ፣ ለልጅሽ አታስብም፣ ግድ የለሽ ነው የምትሆኙ እያለቻት በጣም ከቀን ወደ ቀን እሷን እያጽናናች ትሪት ያደረገቻት አሁን ላይ ወደ ደህና ደረጃ እንዳደረሰቻት ይታወቃል። ውድ ቤተሰቦቼ እንግዲህ በዚህ ሁኔታ አሁን ላይ ትሁቴ ትቀጥላለች ወይስ ብትታወቅስ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ሌላኛው ሀሳብ ደግሞ ቤቲ አሁን ላይ ከገዛኝ ጋር በጣም በከፍተኛ ሁኔታ እንደምትገኝ ይገኛል ማለት ነው። እንግዲህ ገዛኝ አሁን ላይ ሙሉ ሀብቱን ለቤቲ ሊያዘዋውር ሙሉ በሙሉ መስማማቱ ይታወቃል ማለት ነው። ወደ ቤተሰቦች እንግዲህ እሱ የሚያዘዋውርላት ሀብት እንግዲህ የናቲ እናት መሆኑ ይታወቃል። እንግዲህ ናቲ አሁን ላይ እሱን ሀብቱን የእናቴን ሀብት የእናቴን ድርሻ ለእኔ አውርሰኝ ብሎ ቢጠይቅም እሱ ግን ቸላ ብሎ አሁን ላይ ምንም ብር የለኝም ሀብት የለኝም ብሎ አኳንቱን እያሳየ እንዲሁም ሌሎች ንብረቶቹን ቤቱን አሁን ለቤቲ ሊያዘዋውር እንደሆነ መስማማቱ ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ እንደዛ ከሆነ አሁን ላይ ናቲ በጣም በከፍተኛ ሁኔታ ገዛኝን እየጠየቀና እያስጨናነቀ ይገኛል። እንግዲህ ካልሰጠው ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ ሌላኛው ሀሳብ ደግሞ ቤቲ በተቃራኒ አሁን ገዛኝ ላይ ምንም ፍቅርና ምንም ወደፊት አብሮ ለመኖር ሀሳብ የላትም። እሷ እንግዲህ እዛ ቤት ሆና አሁን ድፍረቷ ናቲ የገዛኝ ልጅ የሆነውን በጣም በፍላጎት ከእሱ ጋር ለመሆን በፍላጎቷ ወድቃለች ማለት ነው። ውድ ቤተሰቦቼ እንግዲህ
አሁን ላይ እንደዛ መሆኗን ገዛኝ ቢያቅ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እኔ ቤተሰቦች እንግዲህ ናቲ በስተመጨረሻ አሁን ቲዩቴ እዛ እናቷን የምታንከባክበት ክፍል እሱ እንደገባና በጣም እሱ እዛ ቤት ገብቶ ለማረፍ ብሎ ሲገባ አሁን ቲዩቴ እንደከለከለችው ይገኛል ማለት ነው። እንግዲህ እዛ ክፍል ገብቶ እናቱን ቢያገኛት ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንዲሁም በዚህ ሁኔታ አሁን ቲዩት አሁን እዛ ክፍል ናቲ እናቱ እንዳለች ማወቁ አይቀርም ማለት ነው። ምክንያቱም እዛ ቤት ከነሱ ጋር አብሮ ስለሚኖር ከዕለታት አንድ ቀን ናቲ እዛ ክፍል እናቱ በህይወት እንደምትኖር ቢያቅ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ ሌላኛው ሀሳብ ደግሞ ቲና የነ ካሌብ አባት ቤት ሄዳ እሱን በጣም አስጠጋኝ የማለት ጥያቄ እየጠየቀች እንደሆነ ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ እሱም ደግሞ አሁን ላይ እኔ ጋር ላላስጠጋሽም ግን ስራ ሰጥቻለሁ፣ የጽዳት ስራ ሰጥቻለሁ ብሎ እሷን እያሰራት እንደሆነ ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ በስተመጨረሻ ቲና አሁን ላይ የቤት ሰራተኛ ሆና እዛ ቤት እንደቆየች ይታወቃል ማለት ነው። ውድ ቤተሰቦች ከእንደዚህ አይነት ነገር ፈጣሪ ይሰውራችሁ። አሁን ላይ በክብር ከምትኖርበት አሁን ወርቃ አሁን ለሰራተኝነት እየጠየቀች ትገኛለች ማለት ነው። ለሰራተኝነትም ቢሆን ተያዥልኝም ብላ በልመና እንደተቀጠረች ይታወቃል ማለት ነው። ውድ ቤተሰቦች እንግዲህ በዚህ እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። በስተመጨረሻ እኔ በበኩሌ የምጠይቃችሁ ነገር ቤቲ ሀብቱን ካገኘች በኋላ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ናቲ ደግሞ ሀብቱን ካላገኘ ምን ያደርጋል ብላችሁ ታስባላችሁ? እኔ በበኩሌ ናቲ ሀብቱን ካላገኘ እንደማይፋታውና ገዛኝን እንደማይተው ይታወቃል ማለት ነው። በስተመጨረሻ እንግዲህ እነዚህን መሰል ጉዳዮች ወዴት ሊያመሩ ይችላሉ ብላችሁ ታስባላችሁ? እንግዲህ አሁን ቲዩቴ ያለባት ብቸኛው አማራጭ ምንድን ነው? እነሱን ለህግ ማሳወቅ አለባት ብዬ አስባለሁኝ። ሌላኛው ደግሞ ቤቲ ደግሞ ይሄን ሀብት ሙሉ በሙሉ ወደ ራሷ ስም ካዘዋወረች በጣም በከፍተኛ ሁኔታ ለገዛኝ ጥሩ ነገር አያጋጥመው ብዬ አስባለሁኝ። እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ ይሄ ቻናል በየሳምንቱ ለእናንተ አዳዲስ ድራማዎችን ይዘንላችሁ ስለምንመጣ እንግዲህ ይህን ቻናል ሳብስክራይብ በማድረግ ላይክ፣ ኮሜንት፣ ሼር በማድረግ እንዲሁም ለብዙ ሰው እንዲዳረስ የደወል ምልክቷን እንድታበሩ በአክብሮት እንጋብዛችኋለን። በእኔ በኩል ያለኝ ሀሳብ አስተያየቴ የእስካሁኑ ይህን ይመስላል። በቀጣዩ ክፍል እስከምንገናኝ ቸር ያገናኘን። ቻው ቻው።